የሆነ ሰው ወገኛ ሰው ነው ፈጣሪ እንዴት ይዞሃል ብሎ ይለዋል። አይ ትንሽ ነገር አገዝ እያረኩት ደህና ይዞኛል። አረ ፈጣሪ ደግሞ እንዴት ነው የምታግዘው? ደግሞ ማይሆን ነገር ታወራለህሳ ይለዋል። አይ ውሃ እንዳይወስደኝ ሞላ ውሃ አልገባም፣ ገደል እያልገባ ገደል ላይ አልሄድም፣ በዚህ እያገዝኩት ፈጣሪ ደህና ይዞኛል። አንድ ሆዴ ቅር ያለች ነገር አለች። አንድ ሰው ጋር ተቀያይሜያለሁ። አውፍታ ሰይዶ ሸቱ ጋር ተቀያይሜያለሁ። አስቀይሞኛል። ና ዘይር አሁን እንግዲህ ሰላሙንም ጤናውንም ለሁላችንም ሰጥቶ በፍቅር የምንኖር አላህ ያድርገን። ሀገራችንም ሰላም አላህ ያድርገው። አቶ በቀለ ሙሽራዋን ወሰዳት አስተማሪ እንደሚባለው ሰው ነውና እስኪ አንድ ጊዜ ሞቅ ያለ መምህር ፕሮቶኮል መጠበቅ መቻል አለ። የምንበላው ቤት እኮ አይታይም፣ የምንለብሰው መምህርነት የሙያዎች ሁሉ ምንድነው ይባላል? ቁንጮ ነው። እውነትም ቁንጮ ነው። አንድ ጊዜ ስንቅ አልቆብኝ ምንም ቁርስ ሳልበላ ከኮምቦልቻ ተንስቼ ካርቡ ከገባው በኋላ ካርቡ እንደገና ወደ ደጋጋ በሚሄድበት ጊዜ ረሃብ አለ። የጨፋን ሜዳ ከጨረስኩ በኋላ ረኮ የሚባላል ወደ ላይ ወደ ንጉስ ትንቀርብ ማለት ነው። ጀማል ሙሳ አካባቢ የዛ ጊዜ የምንለብሰው ሳሪያን ኮት የሚባላል። ያ ሳሪያን ኮት ምንድነው? በዚህም ኪስ አለው፣ በዚህም ኪስ አለው። በሁለቱም ኪሴ አስሞላው 25 ሳንቲም ነው አንድ ሳህን ንፍሮ። እኔ ግን 25 ሳንቲም የለኝም፣ አንድ ሳንቲም ናት ያለችኝ። በዚህም ከሞላ በኋላ ቁልቁለት አለው ወደ ታች አየሁ ግራ ቀኝ። ከዛ በኋላ አንድ ሳንቲሟን እጇ ላይ አስቀምጬላት ሮፍ ኢህአዴግ አዲስ አበባ ሲቆጣጠር 83 ላይ የሆነ ወታደር ልብስ ለብሼ ነበር። ሰኞ ገባ ነበር ያለሁትና ሰው ሲበቀትኝ አብሬ ስሮጥ ተኛሁኝ። ልክ እንደተመሳሳይ ሆኜ በደረቴ ተኛሁና እንደ መንፈራፈር ምናምን ብዬ አንገቴን ዞሬ ብያቸዋለሁ። እያየኋቸው እንዳለ ወንዝ ገቡ። ወደ እኔ እየመጡ ነበር ማለት ነው። ወንዝ ሲገቡልኝ እኔ ጉጅራ መቃብር ውስጥ ገብቼ ከዛ ሸውጄ ዘመር ቤት ነበር እዛ ገባሁበት ጊዜ አለ። በምንኖርበት ዓለም የሰውን ልጅ አእምሮ የመቅረጽን ያህል የሚስተካከል ነገር የለም ቢባል ማጋነን አይሆንም። ለምን ቢባል ግብግቡና ጦርነቱ ከመሃይምነት ጋር በመሆኑ። ለዚህም ነው የመምህርነት ሙያ የሙያዎች ሁሉ ቁንጮ ነው የተባለለት። ዶክተሩ ቢሆን ኢንጂነሩ፣ ፓይለቱ ወይም ካፒቴኑ ከትንሽ እስከ ትልቅ ከሊቅ እስከ ደቂቅ ሳይማር የትም የደረሰ አልተስተዋለም። የማስተማር ሙያ ለራስ ሳይሆን ለሌሎች መኖር፣ እንደ ሻማ ቀልጦ ለሌሎች ብርሃን መስጠት ነው። የመምህር ሀብቱ ያፈራቸው ፍሬዎች እንጂ ገንዘብ አይደለም። ትውልድ መቅረጽ ጋሼ ትዬ ቲቸር ከመባሉ ባሻገር ሲከበሩ ሲዘከሩ ከመኖር የበለጠ ሀብታምነት የለምና። የዛሬው መሰናዶዬ በአማራ ብሔራዊ ክልላዊ መንግስት በደቡብ ወሎ ዞን በአልብኮ ወረዳ ከ4 አስርተ ዓመታት በላይ በማስተማር ሥራ ቆይተው በጡረታ በተገለሉ አንጋፋ መምህር ዙሪያ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁኝ ቆዩ። ለቤቱ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ አድርጉ።
በቀለ ጉግሳ ይባላሉ። ተወልደው ያደጉት በአልቡኮ ወረዳ ሲሆን የአንደኛ ደረጃ ትምህርታቸውን በደጋጋ የሁለተኛ ደረጃ ትምህርታቸውን ደግሞ በኮምቦልቻ ተከታትለው ካጠናቀቁ በኋላ በ1970ዎቹ መጀመሪያ ላይ በደሴ መምህራን ማሰልጠኛ ተቋም በመምህርነት ሙያ ተመርቀው በጊዜው አጠራር ዋድላ ደላንታ ከሚባለው አውራጃ የማስተማር ሙያቸውን አሃዱ ብለው ጀመሩ። በዝውውር ወደ ቦረና ብሎም ወደ ቃሉ አውራጃዎች ተዘዋውረው ሰርተዋል። በተመሳሳይ ሙያ ላይ ለረጅም ዘመናት መቆየት ብዙም ባልተለመደበት ዓለም ከአራት አስርተ ዓመታት በላይ በመምህርነት ሙያ ላይ የቆዩት መምህር በቀለ ጉግሳ በቆይታቸው ብዙ ምሁራንን ያፈሩ ሲሆን በስነ ምግባራቸው ምስጉን፣ ባለባበሳቸው ዘናጭ የሆኑና በሞቀ ትዳር ውስጥ የዘለቁ አንቱታን ያተረፉ አንጋፋ መምህር ናቸው። መምህር በቀለ ዛሬ ላይ ለመድረስ ሕይወት አልጋ ባልጋ እንዳልነበረች የሚናገሩ ሲሆን ውጣ ውረዱ ደግሞ ለጥንካሬያቸው መሰረት መሆኑን ካሳለፏቸው ገጠመኞች ጋር አያይዘው ያስረዳሉ። ከማስተማር ሙያቸው ጎን ለጎን በተሰጣቸው የስዕል ጥበብ ታግዘው ባስተማሩባቸው ትምህርት ቤቶች የስዕል ስራዎችን ሲሰሩ ቆይተዋል። እስካሁን 3 የህይወት ዘመናትን አሳልፌያለሁ። የመጀመሪያው የትምህርት ዘመን ነው፣ ወደ ኋላ ለምቼ ማለት ነው። ሁለተኛው የሥራ ዘመን ነው። ሶስተኛው የጡረታ ዘመን ነው። ቀጣዩ ደግሞ የፍጻሜ ዘመን ነው ማለት ነው። እና እነዚህ በተቆጣጣቸው ዘመናት ውስጥ ብዙ ነገሮች አልፈዋል። አስደሳችም አሳዛኝም ጉዳዮች አሉ። ሁሉ ነገር ተዘርዝረው አልቆም እና ከነዚህ ትምህርት ቤት ወደ ደጋጋ በመጣበት ጊዜ እንግዲህ ሃይ ስኩል ማነው የመጀመሪያ ደረጃ ትምህርት ቤት ወይም ከ1 እስከ 6 ያለውን ደጋጋ ነበር የጨረስኩት። ከዛ በኋላ ወደ ካለፍኩ በኋላ ብዙ ገጠመኝ ነበረ። በተለይ ስንቅ ያልቃል። እንደዚህ እንዳለው ተማሪ ወይም እንደሆነ ዘመን የተመቻቸ ነበር። የኛ ጊዜ በየሳምንቱ ቤተሰብ ጋር አንገናኝም። ስንቅ የሚመጣልን በ6 ወር አንድ ጊዜ ነው። መሀል ላይ ስንቅ ካለቀ ግን የግድ መተን ከኮምቦልቻ አልቡኮ ወይም ደጋጋ አካባቢ ላይ ስንቅ መውሰድ አለብን እና በዛን ሰዓት አንድ ጊዜ ስንቅ አልቆብኝ ምንም ቁርስ ሳልበላ ከኮምቦልቻ ተንስቼ ካርቡ ከገባው በኋላ ካርቡ እንደገና ወደ ደጋጋ በሚሄድበት ጊዜ ረሃብ አለ። የጨፋን ሜዳ ከጨረስኩ በኋላ ረኮ የሚባል ወደ ላይ ወደ ንጉስ እንቀርብ ማለት ነው። ጀማ ንጉስ አካባቢ ቆሮልን ብለን እንለምናለን። ከዛ በኋላ ሴትየቱ ከኔም ልጨምርላችሁ ብላ ከራሷም ጨምራ ቆልታ ያንን እየቆረጠምን ደጋጋ የገባንበት ጊዜ አለ ማለት ነው። ሁለተኛው ገጠመኝ ምንድነው? ስንቅ አለቀ። ስንቅ ለመውሰድ ወደ አልቡኮ ስመጣ ማይባር ጥቡ ላይ ንኮም ሴትዮ ነበሩ። በክሲ ያለችው 1 ሳንቲም ናት። የዛን ጊዜ የምንለብሰው ሳሪያም ኮት ይባላል። ያ ሳሪያም ኮት ምንድነው? በዚህም ኪስ አለው፣ በዚህም ኪስ አለው። በሁለቱም ኪሴ አስሞላው 25 ሳንቲም ነው አንድ ሳህን ንፎ። እኔ ግን 25 ሳንቲም የለኝም፣ 1 ሳንቲም ናት ያለችኝ። በዚህም ከሞላ በኋላ ቁልቁለት አለ ወደታች አየሁ ግራ ቀኝ። ከዛ በኋላ 1 ሳንቲሟን እጇ ላይ አስቀምጬላት ሮጥ በመሮጥ ላይ ያለው የሴትዮዋ የተናገረችው ቃል ትዝ የሚለኝ ምንድነው? አንተ ልጅ እንደዚህ ሆነስ እንደዚህ አንሰህ ቀር ብላ ረገመችኝ። እንደዚች እንደ ሳንቲሟ አንሰህ ቀር። እንደዛ አይነት ርግማን ነበር በጊዜው የተረገምኩት። ደግነቱ አላነሰ። ገጠር ቤቶች ማታ ማታ ጢስ ይጤሳሉ። ጢስ ከጢስ እዛ ቤት ውስጥ በርቀት ስታው እንጀራ እየተጋገረ ነው ማለት ነው። እና እዛ ጋር ስንደርስ አንድ ጓደኛ አለኝ። ከሱ ጋር ሆነን ይሄን እንዳለ ነው። በጣም ርቦና ስንቅ ምንም ነገር የለም፣ የቀመስነው ነገር የለም። አበበ ይባል ጓደኛዬ ሙስሊም አርናስ የለም ማለት ነው። አበበ በዚህ ቀና በልና እዛ የሚጤሰው ቤት ሂድ እና ለምን ጓደኛን ረሃብ ጥሎት ነው በልና ነገራት። እኔ እዚህ በደረቴ ተኛለሁኝ አልኩት። ከቤቱ በታች ሜዳ
ተኛሁኝ። እንደዚህ ተኝቼ ግን አንገቴን አጥፌ አጥሯን ነው የማየው። እያየሁ እንዳለ ሴት ሄዶ ነገራት። ጓደኛ እንደዚህ ራብ ይዞት ነው ተማሪዎች ነው እንደዚህ ወድቆ ነው ብሎ ከነገራ በኋላ በአጥር ላይ ተንጠልጥላ ስታየኝ እኔ ያታለሁ ተኝቻለሁ። እንደዚህ ብዬ ያታለሁ። ተመለሳ እንደገና 3 እንጀራ ትኩስ እንጀራ ትሰጠዋለች። ያንን ይዞ መጣ። ያንን ሲያሳየኝ ከተኛሁበት አንስቼ ኢህአዴግ አዲስ አበባ ሲቆጣጠር 83 ላይ የሆነ ወታደር ልብስ ለብሼ ነበር። ሰኞ ገበያ ነበር ያለሁትና ሰው ሲበቅት እኔም አብሬ ስሮጥ እዚህ ማነው ውጅራ በዚህ በኩል ሲጎር መዞሪያው አለች። በሱ ባሻጋሪ እዛ ጋር እንደደረስኩኝ ከወዳ ወያኔዎች ማዶ አሉ። በውጅራ ባሻገር የተራራ እዛ ጋር ሆነዋል። የሆነም በመትረየስ ነው እንደዚህ ሲተኩሱን ወደፊት እየሮጥኩ ነው ያለሁት። ቀጥታ ይነዳል ጥይቱ። እኔ ወደፊት ነው የምሄደው። የሆነ ጥይት ተተኮሰ። በዚህ አልፎ የሆነ ዲባለ እዛ ጋር ሲሰካ ተኛሁኝ። ልክ እንደተመሳሳይ ሆኜ በደረት የተኛሁና እንደ መንፈራፈር ምናምን ብዬ አንገቴን ዞሬ ብያቸዋለሁ። እያየኋቸው እንዳለ ወንዝ ገቡ። ወደ እኔ እየመጡ ነበር ማለት ነው። ወንዝ ሲገቡልኝ እኔ ውጅራ መቃብር ውስጥ ገብቼ ከዛ ሸውጄ ዘመር ቤት ነበር። እዛ ያገባሁበት ጊዜ አለ። መምህር ነኝ ሊቁ አስተማሪ አስተዋዩ አይቶ ተናጋሪ የሕዝብ ኩራት አገሩን አፍቃሪ ጥበበኛው ምሁር የአገር መሪ ንግግሩ ጣፋጭ ጥበበኛ የማይዋሽ ሁሌ እውነተኛ ጉቦ አይበሌ የአገር ሐቀኛ ልበ ጽኑ ብርቱ ትዕግስተኛ ትላለች። ከሕይወት ሕግጋት መካከል አንዱ ማንኛውም ነገር ባለበት የማይቆይና ሁሉም ነገር ፍጻሜ ያለው በመሆኑ የመምህርነት ሙያን ወደውት ገብተው ወደውት የኖሩ ቢሆኑም የአገልግሎት ዘመናቸው በመጠናቀቁ ከስራ ገበታቸው በጡረታ ሊገለሉ ግድ ሆነ። 1 ዓመት ሳልሰራ ዝውውር ጠየቁኝ። ግንቦት ላይ ዝውውር መጣ። አንደኛ ቃሉ፣ ሁለተኛ ቦረና፣ ይሄ አንደኛ ቃሉ፣ ሁለተኛ ወረኢሉ። እነዚህ ካልተገኙ ግን ቦረና ቢሆን መግባት አለብኝ ብዬ ሞላው። ወደ ቦረና ተዛውረሃል የሚል ግንቦት ላይ የዝውውር ደብዳቤ እጄ ላይ ደረሰ ማለት ነው። ቦረና ሄድኩኝ። ቦረና ከሄድኩ በኋላ እዛ ደግሞ ለ1 ዓመት ሰርቼ ቀጥታ ወደ ቃሉ እና ዞሮ ዞሮ ምንድነው እንግዲህ 8 ዓመት እዚህ ሰራ ነው። ከዛ በኋላ ቦረና 4 ማነው እንትና ደጋጋ 4 ዓመት፣ ወንፈጭ 3 ዓመት፣ ቁልቋላምባ 1 ዓመት። በጥቅሉ እዚህ ወረዳ ላይ ወይም በዛን ሰዓት ያው ወረዳ ነው በቃሉ ስር ነው ያለ ነው 39 ዓመት አገልግያለሁ። ሌላ ወረዳዎች ቦረናና ወገል ጤና ላይ ደግሞ 2 ዓመት አገልግያለሁ። በጥቅሉ 41 ዓመት ከ4 ወር አገልግዬ ጡረታ በቀደም አሁን በቅርብ ጊዜ ዳር 1 ላይ ወጥቻለሁ።